እንዴት አላችሁ? ሰላም ናችሁ ወይ? ሁሉ ሰላም እግዚአብሔር ይመስገን። እንኳን ለሰኔ 2 አደረሳችሁ ለማለት እወዳለሁ። በዚህ አጋጣሚ አሁን ሰሞኑን በጣም እየገረሙኝ ያሉ የሚገራርሙ አስተያየቶች አሉ። በጣም የሚጠቅሙ ናቸው። ያዝናኑኝ ነገሮች አሉ። ደስ የሚሉ ሀሳቦችም አግኝቻለሁ። በጣም የሚገርም የሰራሁትን ጥፋትንም ተምሬበታለሁ። ለማንኛውም ቁም ነገሮችን ለማካፈል እሞክራለሁ። ከገረሙኝ መካከል አንደኛው ስምና መልክህ አይገናኝም ያለኝ ሰው አስደስቶኛልና መልከ ጥፉን በስም ይደግፉ ነው የሚባለው። እንግዲህ እግዚአብሔር መልከ ጥፉን በድምፅ ደግፎት ሊሆን ይችላል በሚል ድምፄ አሪፍ ከሆነ ጠቅማችኋለሁ። ለማገልገል እንደ እግዚአብሔር ፈቃድ ለማገልገል እሞክራለሁ። ዩቲዩብ አጠቃቀም የምችል መስሎኝ ደግሞ ሁለተኛውንና ሶስተኛውን ሪከርድ ያደረኩትን ከለቀኩት በኋላ የገረመኝ ነገር አለ። ምንድነው? ለካ ፐብሊክ አይደለም። ፐብሊክ ስላልነበረ 2 ቁጥር 3 የት አለ ብሎ አንድ ጓደኛዬ ነገረኝ። ከዛ አሳየኝ። እሱ ላይ እንደማይከፍት አየው። እኔ ምን ሆነ ስለው ከፍቶ እንትኑን ሴቲንጉን ቆልፈዋል አለኝ። እኔ አጠቃቀሙንም ስለማላቅ ጓደኛዬም በዛ አጋጣሚ አስተማረኝ ማለት ነው። መኪና ላይ ስሰማው በጣም ድምጽህ ያምራል ብሎኛል። በጣም ጠቃሚ ነገር አለው ማለት ነው። ሌሎች ቀድመ ሪየርስ ብታረገው ብታነበው ብትከልሰው የሚል አስተያየት የሰጠኝ ጓደኛ አለኝ። ዞሮ ዞሮ ይጠቅማል ብዬ ስለማስብ በዚህ አጋጣሚ ይሄን ለመጠቀም ነው። የተሻለ ፕሮፌሽናል የሆነ ሙያ የለኝም በዚህ ዙሪያ ላይ። እንግዲህ ድምፄ እግዚአብሔር የሰጠኝ ነው። እግዚአብሔር የሰጠኝን ድምፅ ተጠቀሙበት ዘንድ ፈቃዴ ነው። ቁም ነገር ደግሞ በተለይ የተላለፈበት ከሆነ በጣም ደስተኛ መሆንበት እሱ ነው። ሀገራችን ብዙ ክፍተት አላት። ብዙ በዚህ 100 ዓመት በተለይ ደግሞ ዘመናዊ ትምህርት በደንብ እየተንሰራፋ በመጣ ቁጥር በጣም ልክ ዶክተር ኃይሉ ሀብቱ እንዳሉት ነው የተዘጋጀ ነው። ወይም ዘመናዊ ትምህርት የተማርነው ለኢትዮጵያ አይደለም ለውጪ ነው። የፈረንሳይኛውን፣ እንግሊዝኛውን፣ ቻይነኛውን፣ ሩሲያኛውን፣ ጀርመንኛውን፣ ጣሊያንኛውን ሌላውን ቋንቋ አቀላጥፈን እንድናወራ ማለት የእነሱን ታሪክ በደንብ እንድናውቅ በሚያደርግ መልኩ ለምዕራባውያን ነው ተቀጥቅጠን የተሰራ ነው የሚላለው። ይሄ ደግሞ የማነብላችሁ ያለሁት ደግሞ በጣም ከባድ መጽሐፍ ነው። አሁን 96 ዓመታቸው ነው። እግዚአብሔር እድሜና ጤና ሰጥቷቸው እንደ የተሻለ መረጃ አግኝተው አስፋፍተው ወይ ሌላ የህይወት ታሪካቸውን ቢጽፉልን በጣም የሚገርም ነው። ዶክተር አክሊሉ ሀብቱ ናቸው የጻፉት። የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ታሪክ የከፍተኛ ትምህርትም ደግሞ መቋቋምና መስፋፋትን ጉዞ ይተርካል። ከ1900 ዳግማዊ ምኒልክ ትምህርት ቤት ከጀመሩ ጀምሮ ከሳቸው ዘመን ያለውን ጀምሮ የተረከ መጽሐፍ ነው። ግን ያም ብቻ አይደለም። የመጀመሪያዎቹ 90 ገጾች ጥንታዊ የኢትዮጵያ ትምህርት ምን ይመስል እንደነበረ የሚያሳይ ነው። ምንድን ነው ደስ የሚል አገላለጽ ያገኘሁት አለ። የጥንቱን ሰው ያበሰለው የጥንቱ ስርዓተ ትምህርት ነው። የዚህን ሰው ደግሞ እንደኔ አተያየት ያመከነው ዘመናዊ ስርዓተ ትምህርት ነው። ዘመናዊ ስርዓተ ትምህርት አምካኝ ሆኖ ነው የታየኝ። ምክንያቱም ቢያንስ ወደ 30 ዓመት ያህል ተምሬዋለሁ። ወደ 30 ዓመት ያህል ተምሬው ምንም አካላዊም አእምሮአዊም መንፈሳዊም ብቃት አይደለም ላይ የታየው። መምከን፣ መደንዘዝ፣ ጭብጥ፣ ኩርምት፣ ፍዝዝ፣ ድንዝዝ ማለት እግዚአብሔር ዓለምን የመሰለ ዩኒቨርስን የመሰለ ግዙፍ ነገር በውስጡ ንጹህ የሆነ አሰራር ሰርቶ ያበጃትም ይጠብቃትም ዘንድ በኤደን ገነት አባታችን አዳም ከእናታችን ሔዋን ጋር ካስቀመጠው በኋላ ካጠፉ በኋላ ደግሞ ያመጣቸው በላብ ወዝ ጥረህ ግረህ ትበላለህ፣ ብዛ ተባዛ፣ የምድርንም በረከት ብላ ብሎ ነው።
እንጂ ለጭንቀት አይደለም ያመጣው። በቃ ላጠፋነው ጥፋት ተቀጥተናል። ከገነትን እግዚአብሔርን ከመሰለ ጌታ ገነትን ከመሰለ ቦታ አስወጥቶናል፣ ወደዚህ ምድር አምጥቶናል። ይህን ምድር ደግሞ ልንጠቀምበት ይጠበቅብን ነበረ። ግን ዘመናዊው ስርዓተ ትምህርት ወይም በምዕራባውያን ጫና ውስጥ ያለው ስርዓተ ትምህርት ከማበልጸግ ማምከንን ማዕከል ያደረገ ነው። አሁን በአውሮፓ የሚማሩ ቤተሰቦቼን ሳያቸው ስርዓተ ትምህርቱ አሪፍ ነው ወይም ወጣ ብለው የተማሩ ሰዎች የተሻለ ነፃነትና የተሻለ የእውቀት ግንዛቤ አላቸው። ኢትዮጵያ ውስጥ ለምንድን ነው? መልእክተ ዮሐንስ በጣም ምርጥ ነበር። አቡጊዳ ስንቆጥረው ሀሁ ስንል ያ ምርጥ ነበር። ዘመናዊ ትምህርት ግን የራሱ ችግር አለው። ለማንኛውም ዛሬ የማነብላችሁ ክፍል 4ና ምዕራፍ 6 የሚለው ገጽ 316 ላይ ዶክተር አክሊሉ ሀብቴ በ90 ዓመታቸው የጻፉት ዩኒቨርሲቲ ሲከፈት የተፈጸሙ ስራዎች ምን ይመስሉ እንደነበረና የገጠሙ ፈተናዎች ነው። ትልቅ ሰው ስለሆኑ ትልቅ ወሬ ነው የሚያወሩት። ስለዚህ ከትልቅ ሰው ደግሞ የሚያመልጠን ትልቅ ወሬ ትልቅ ቁም ነገር ስለሆነ እንዳያመልጠን አድርጋችሁ ብትከታተሉት ደስ ይለኛል። ሀሳብ አስተያየቶቻችሁን እፈልጋለሁ። እኔ ይጠቅማል ያልኩትን ነው እያጋሯችሁ ያሉት። እናንተ ደግሞ ይጠቅማል የምትሉት ሌላ ነገር ካለ ተካፍዬ ለማካፈል ጥራለሁ። በምችለው መጠን ከቴክኖሎጂ ጋር ለመቀራረብ ስልኬንም ለመጠቀም ጥረት እያደረግኩ ነው። እንግዲህ ያለ እግዚአብሔር ፈቃድ ይላል ሟቹ ዲያቆን ተስፉ ግርማ። እግዚአብሔር በረከቱና ረድኤቱን ጸጋውንም ያድለን፣ እሱንም እረፍተ ነፍስ ይስጠው። ያለ እግዚአብሔር አጋዥነት ማር አስተምር እጽፍ ደጉስ ማለት አይቻልም እና እግዚአብሔር ቢፈቅድ እግዚአብሔር ቢያኖረን ይህን በተሻለ መልኩ እንቀጥላለን። የተሻለም ስራ ላይ ለመድረስ እንሞክራለን። ምናልባት በዩቲዩብም ታሪክ ሌላ አዲስ አዲስ መስመር ልንከፍት እንዘረጋ እንችላለን ማለት ነው። እግዚአብሔር መጨረሻችንን ያሳምረልን። የቀድሞው የዩኒቨርሲቲ የስራ ትኩረቶች ሁሉን ሞክሩ መልካሙን ያዙ የሚለውን የቅዱስ ጳውሎስን ቃል አርማ በማድረግ ዩኒቨርሲቲው በይፋ ከተከፈተ በኋላ ሁሉም ይሄ ማለት የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ወይም 6 ኪሎ የሚገኘው የአባታቸው መኖሪያ ቤት ራስ መኮንን አዳራሽ ያለበት በሩ ላይ ሁሉ አመክሩ ወዘሰናይ አጽኑ የሚላል የፕሬዝዳንቶቹ እንድሪያስ ሸቴ እያለ ትዝ ይለኛል። ከዛ በኋላ የተለያዩ ፕሬዝዳንቶች በሩ ላይ ተጽፏል። ሁሉ አመክሩ ወዘሰናይ አጽኑ የኢትዮጵያ ዩኒቨርሲቲ መመሪያ ነው። ይሄ የውጭው ሌላ ነው። ቨሪታስ ምናምን የሚል ብዙ ነገሮች አሉት። የሃርቫርድም እንደዛው አይነት ነገር። ሁሉ አመክሩ ወዘሰናይ አጽኑ፣ ሁሉን ሞክሩ መልካሙን ብቻ ያዙ የሚለው የቅዱስ ጳውሎስን ቃል አርማ በማድረግ ዩኒቨርሲቲ በይፋ ከተከፈተ በኋላ ሁሉም ወዴትና እንዴት ስራውን እንደሚያከናውን በጉጉት ይጠባበቃል። ለጊዜው ዩኒቨርሲቲ ኮሌጅና ሌሎችም ኮሌጆች የተለመደውን ስራቸውን በመቀጠል አዲስ የተቋቋመው የዩኒቨርሲቲ አመራር ከነሱ ምን እንደሚጠብቅና እንዴት እስከ ከነጠላ የኮሌጅ አመራር ወደ ዩኒቨርሲቲ የተጠቃለለ ማዕከላዊ አመራር እንደሚሸጋገሩ ይጠባበቃሉ። ቻንስለሩ በቅድሚያ በሰጡት መመሪያ መሰረትም በቅድሚያ በተጨማሪ ስለሚቋቋሙት አዳዲስ ፋካልቲዎች አልፎ ውይይት ይደረጋል። በተለይም የገነተ ልዑል ቤተ መንግስት እንዴት ከቤተ መንግስትነት ወደ ዩኒቨርሲቲ አካዳሚክ ማዕከላዊ አስተዳደርነት እንደሚመቻችና እንደሚስተካከል፣ በግቢ ውስጥም ለመኖሪያና ለመንግስት አስተዳደር የተሰሩ ቤቶች እንዴት ወደ ማስተማሪያነት እንደሚለወጡና እንደሚሻሻሉ አርክቴክቶች ከቦርድና አዲስ ከተሾሙ ፕሬዝዳንትና የስራ አጋሮቹ ጋር በየጊዜው በነደፏቸው ስዕሎች እየታገዙ ስብሰባ በማድረግ ጥናት ያካሂዳሉ። የዩኒቨርሲቲ አካዳሚክ ማዕከላዊ አካሎች በቻርተሩ መሰረት ስላልተቋቋሙና የአካዳሚክ ትምህርት ቅደም ተከተል ፕሮግራም ስላልተወሰነ የቤቶቹ መሻሻልና መጠጋገን በአጠቃላይ እይታ እንጂ በዝርዝር ለማደስ እንደሚመች ሆኖ ባለመወሰኑ እንደሚፈለገው በፍጥነት ለመራመድ አላመቸም። ሆኖ የዩኒቨርሲቲው አስቸኳይ ስራዎች በሚከተሉት ትኩረት አድርጎ መንቀሳቀስ ጀመረ ይላል። ባለፈው ጋዜጠኛ ማን በዛብህ ነው የሚባለው የሐረር የተወለደው ፀሐይ በዛብህ የአባቱ ስም ጠፋኝ። ፀሐይ በዛብህ ከአሜሪካ መታ መጽሐፉን ያሳተሙለት ኢትዮጵያ የሚለው መጽሐፍ ማለት ነው።
ከ3000 ገጽ በብርሃኑ ደቦጭ አማካኝነት ኤዲት ተደርጎ ወደ 400 ገጽ የመጣ ነው። አልገዛሁትም፣ ግን ኢትዮጵያ የሚለው ስም ደስ ስላለኝ እሱን በራስ መኮንን አዳራሽ ራስ መኮንን ትምህርት ቤት ሀረር የተማረው የጋዜጠኛ በዛብህ የሚባል ሰው የጻፈው ነው እና ራስ መኮንን አዳራሽ ሲመረቅ ሄጄ አየሁ። ማለት የራስ መኮንን አዳራሽ የአፄ ኃይለ ሥላሴ የአባታቸው አዳራሽ የፕሬዝዳንቶቹ ይጠቀሙበት የነበረው ወይም የኢትዮጵያ ጥናት ተቋም ይጠቀምበት የነበረው ቀደም ሲል ካልተሳሳትኩኝም ቤተ መጻሕፍት የነበረው ቦታ እሱ ነው። ባለፈው ሄጄ እንዳየሁት በጣም ያምራል። ያው ችግራችን ምንድነው? የሳውንድ ሲስተም የተሻለ የድምፅ ጥራት ያላቸው ቴክኖሎጂ ላይ ደርሰናል፣ ግን ያ ሲስተም አልገነባንም። የፕሮጀክተር ዘመናዊ ቴክኖሎጂዎችን የመጠቀም ብቃታችን በጣም ደካማ ነው። እሱ በስተቀረ ቤቱ በጣም የሰጠ የሚያምር አዳራሽ ነው። የራስ መኮንን አዳራሽ ብዙ የናፈቆኝን ሰዎች እና ከረጅም ጊዜ በኋላ ወዳጆቼን አግኝቼበታለሁ ደስ በሚል ሁኔታ። ከዛ እስከ ሜክሲኮ ወክ እያደረግን ደግሞ ከሌላ ጓደኛዬ ጋር ለመተናል ማለት ነው እና ይሄ ቤት ነው አሁን ጥገና የሚደረግለት። የራስ መኮንን አዳራሽ ያለበት አሁን ሙዚየም የሆነው ከላይ ፎቁ ላይ እሱ ቤት እና በ1953 መፈንቅለ መንግስት ሲደረግ ኃይለ ሥላሴ ቶሎ ብሎ ለዩኒቨርሲቲነት ሊሰጡት የሞከሩትም መኳንንቶቻቸው ወደ 14 የሆኑ መኳንንቶቻቸውም ስለተገደሉበት አልፈለጉትም። ጣሊያንም ደግሞ ግፍ ሰርቶበታል። ከ1928 እስከ 1933 ወደ 3000 ኢትዮጵያውያን ምሁራንን ሰብስቦ ልደቴን አከብራለሁ ብሎ ግራዚያን ላይ በተወረወረው በሞገስ አስወገዶምና አብርሃ ደቦጭ ድንጋይ አማካኝነትም አድርጎ ኢትዮጵያን ለመበቀል አስቦ ወደ 3000 አካባቢ ለልደቱ የተሰበሰቡትን አዲስ አበባ ዩኒቨርሲቲ ውስጥ ጨፍጭፎበታል። አሁን ቀዳማዊ ኃይለ ሥላሴ ወይም አዲስ ዩኒቨርሲቲ የሚባለው ቦታ ላይ ማለት ነው። ይህም ሌላ ታሪክ አለው። ለማንኛውም ከሚደረጉ ስብሰባዎች መካከል ማዕከላዊ የአስተዳደር ጽሕፈት ቤቶችን ማመቻቸት፣ በተለያየ አመራር ሲሰሩ የነበሩትን ኮሌጆች በአንድ ወጥ አስተዳደር ለማዋቀር መንቀሳቀስ፣ አዳዲስ የትምህርት ዘርፎች ለመዘርጋት የሚያስችሉ ፋካልቲዎች ማቋቋም፣ በጣም ለመንግስት አስተዳደር አገልግሎት ተፈላጊ የሆኑ ሙያተኞችን ለማፍራት የሚችሉ የትምህርት ፕሮግራሞች እንዲጀመሩና እንዲስፋፉ ማድረግ፣ በቻንስለሩም በቦርዱ ማወሳሰን በቅድሚያ የሚሰጠው የትምህርት አይነትና ይዘት ኢትዮጵያዊ መልክ እንዲኖረው ለማድረግ በቅድሚያ ሊቀረጹ የሚችሉ እርምጃዎችን ማውጠንጠንና በቅደም ተከተል ውይይቶችን ማካሄድ፣ ቻርተሩ በደነገገው መሰረት የመምህራኑን ጉባኤ ማቋቋም የሚሉት ዋናዎቹ ናቸው። እነዚህና ሌሎቹንም ጥያቄዎች ለመመለስና በስራ ለመተርጎም የተወሰዱትን እርምጃዎች በአጭሩ ከዚህ ቀጥለን እንመለከታለን። የአስተዳደር ቦርድ መደበኛ ስራ መጀመር። መቼም ይህን ጽሁፍ ስናነብ የሆነ የዩኒቨርሲቲ የሚባል ትልቅ ወሬ ማውራታችን ብቻ ሲሆን ለቤታችንም የሚጠቅም ለግላችንም ስራ ለምናንቀሳቀሰው መስሪያ ቤት በተለያየ መኪና ላይ ስንንቀሳቀስ ብንሰማው በንግዳችን፣ በሀብታችን፣ በሃይማኖታችን፣ በምንከፍታቸው ትምህርት ቤቶች፣ ተቋማት፣ ማህበሮቻችን ሊያገለግል የሚችል አሰራርን የሚጠቅም የትልቅ ሰው ሀሳቦች ናቸው። የአስተዳደር ቦርድ መደበኛ ስራ መጀመር። የዩኒቨርሲቲው ቻርተር በደነገገው መሰረት የአስተዳደር ቦርድ መቋቋሙና ዩኒቨርሲቲውን ያቋቋሙት ንጉሠ ነገሥት ቻንስለሩ በቅድሚያ ምን ጉዳዮች ላይ ትኩረት እንዲሰጥ እንደሚመኙ በሰጡት መመሪያ መሰረት የዩኒቨርሲቲው የአመራር ቦርድ ባደረጋቸው ስብሰባዎች በተለይም በማርች 3 1962 እንደ አውሮፓ አቆጣጠር ወይም ዓመተ ጊዜ ይሉታል በእኛ በ1956 አካባቢ ማለት ነው ቅድሚያ እንዲሰጣቸው የሚፈለጉት ስራዎች አጥንተውና አስጠንተው እንዲያቀርቡ ለተጠባባቂ የዩኒቨርሲቲ ፕሬዝዳንት ትእዛዝ ይሰጣል። በዚህም የዩኒቨርሲቲ የበላይ አመራር አካል ስራውን በደንብ እንደጀመረ ይታያል። በቦርዱ በኩል ለዩኒቨርሲቲ የተሰጠው ገነተ ልዑል ቤተ መንግስት በቦታውና በልዩ ልዩ ቦታውና በላዩ ላይ ያሉት ቤቶች ጭምር እንዴት ላሉ የአካዳሚክና የአስተዳደር አገልግሎቶች ሊውሉ እንደሚገባቸው በመሐንዲስ ስዕል የተደገፈ ጥናት ተካሄደ። ለውሳኔ እንዲቀርብ መታዘዙንም ተመልክተናል። ዋናው ቁም ነገር ደግሞ ለአንዳንድ ቁልፍ ለሆኑ ስራዎች ከአሜሪካና ከሌሎችም ሀገሮች እንዲቀጠሩና የታቀዱት መምህራንና አስተዳዳሪዎች አቀጣጠር ጉዳይ በእንጥልጥል ላይ በመሆኑና የእነዚህም ሰራተኞች እንደተጠበቀው በፍጥነት አለመቀጠር የዩኒቨርሲቲው ስራ በቶሎ እንዳይጀመር የመጎተት ተጽዕኖ እንደሚያመጣ መስጋታቸውንም ቦርዱ ውሳኔ ላይ እንደተገለጠ ተመልክተናል።
ከሁሉም በላይ ደግሞ ከአሜሪካ መንግስት ለዩኒቨርሲቲ መቋቋሚያ ቃል የተገባውን እርዳታ አፈጻጸም ጉዳይ ክትትል እንዲያደርጉ ተጠባባቂ ፕሬዝዳንት በጉጉት እየተጠበቁ ለጊዜው ግልጽ ባልሆነ ምክንያት እነዚህ መሆኑ ብዙ ሌሎች ጉዳዮች ሳይፈጸሙ ዶክተር ቤንትሊ ከተጠባባቂ ፕሬዝዳንትነቱም ሆነ ከአካዳሚክ ምክትል ፕሬዝዳንትነት ስራቸው በፈቃዳቸው ይለቃሉ። በዚህ ጊዜ የአስተዳደሩ ቦርድ ተሰብስቦ ልጅ ካሳ ወልደ ማርያምን የመጀመሪያው የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ፕሬዝዳንት እንዲሆኑ ለንጉሠ ነገሥቱ አቅርቦ ያሾማል። ቀደም ሲል በማርች 1962 ዓመተ ጊዜ ወይም በእኛ 1956 አካባቢ በቦርድ አባልነታቸው ዶክተር ቤንትሊ እንዲያስፈጽሙ ልጅ ካሳ አቅርበውት ያተላለፈው ውሳኔ ራሳቸው ልጅ ካሳ እንዲያስፈጽሙት የታሪክ ዕድል ገጠማቸው። እዚህ ላይ ቁም ነገሩ በተደነገገው ቻርተር በአንቀጽ 3 እና 14 መሰረት የተቋቋመው የአስተዳደር ቦርድ የዩኒቨርሲቲውን አመራር በተሰጠው ስልጣን መሰረት ገና ከመጀመሪያው ችግር ቢገጥመውም የኃላፊነቱን ስራ እየተወጣ መሆኑን እንረዳለን። የዩኒቨርሲቲው መምህራን ጉባኤና ልዩ ልዩ ቋሚ ኮሚቴዎች መቋቋም። እስቲ ኮሚቴ ምን ይመስላል? የድሮ ኮሚቴ እና የአሁን ኮሚቴ እስቲ እንመልከት። ከአስተዳደሩ ቦርድ መቋቋም ቀጥሎ በቅድሚያ እንዲደራጅ የተደረገው በቻርተሩ አንቀጾች 12 እስከ 16 መሰረት የፋካልቲ ጉባኤ በመባል የታወቀው የዩኒቨርሲቲ አካዳሚክ ፖሊሲ አመራር የሚሰጡትን ትምህርቶች አይነትና ትምህርታቸውን በሚገባ ለፈጸሙ ዲግሪና ልዩ ልዩ የምስክር ወረቀቶች እንደየደረጃቸው እንዲሰጥ የሚወስን የሚቋቋሙ የትምህርት መስጫና የምርምር ማካሄጃ ተቋሞችን የሚመሩባቸው ደንቦች ጭምር ለቦርዱ በማቅረብ የሚያስወስን ከሀገር ውስጥና ከሀገር ውጭ ከልዩ ልዩ ድርጅቶች ጋር ቦርዱን እያስፈቀደ የአካዳሚክ ስምምነቶችን የሚዋዋል በጠቅላላው አስፈላጊ የሆነው ማንኛውንም የዩኒቨርሲቲ መግቢያ ጠቅላላ ደንብ የሚያወጣና ደረጃዎችን የሚወስን በዲሲፕሊን ጉዳይ ከቦርዱ ጋር በመወያየትና በማስፈቀድ የሚሰራ በጠቅላላው በዩኒቨርሲቲ ውስጥ የአስተዳደር ያሉትን ጠቅላላና ዝርዝር ጉዳዮች እያጠና ውሳኔ የሚሰጥ የአካዳሚክ አካል ነው። በዩኒቨርሲቲ ህይወትና አመራር ትልቅ ሚና ያለው ኃላፊነቱ የከበደ ውሳኔ የሚከበር ለዩኒቨርሲቲው ስና ምሰሶና ለእውቅናው ጋሻና መከታ የሆነ አካል ነው። እንደዚህ ያለ ስልጣንና ስራ የተሰጠው የመምህራን ጉባኤ ለዚህ ደረጃ ከታጨበት ምክንያት አንዱ የስራው ባለሙያ ናቸው ተብሎ የተቀጠሩትን ምሁራንና አስተማሪዎች መልክ ባለው ስነ ስርዓት የሚወክል በመሆኑ ነው። የጉባኤው አባሎች ከማዕከላዊ አስተዳደር የዩኒቨርሲቲው ፕሬዝዳንትና ሁለቱ ምክትል ፕሬዝዳንቶች የእያንዳንዱ ፋካልቲ ዲንና የፋካልቲው መደበኛ ሙሉ ጊዜ አስተማሪዎች የሚወክሉና መምህራኑ የሚመርጧቸው ከየፋካልቲው ሶስት አባሎች የተማሪዎች ጉዳይ ዲንና ፋካልቲ ያልሆኑ ድርጅቶችን ቅርንጫፎችና ተቋሞችን የሚመሩ ዳይሬክተሮች የሚገኙበት አካል ነው። በኋላም በሂደት የዩኒቨርሲቲው ሬጅስትራርና የዩኒቨርሲቲ ማዕከላዊ ቤተ መጻሕፍት ሹም ሌሎችም በድምፅ ሰጭነትም በተመልካችነትም እንዲገኙ በማድረግ ሰፊ ውክልና የሀሳብና የአስተያየት ብልጽግና ስፋት እንዲኖረው ሆኖ የተዋቀረ ነው። ቦርድ በዘመድ በወገን ሀሳብ ሊሰጠኝ ይችላል በሚል እኔን ይደግፈኛል በሚል ሳይሆን ለጉዳዩ ትክክለኛ ሰዎች ታዛቢዎችም ጭምር ነው የተመረጡት ማለት ነው። በዩኒቨርሲቲው ታሪክ የመጀመሪያው የመምህራን ጉባኤ የተደረገው በራስ መኮንን አዳራሽ አሁን ቅድም በነገርኳችሁ ባለፈው መጽሐፍ የጋዜጠኛው በተመረቀበት አዳራሽ ማክሰኞ ኦክቶበር 30 1962 ዓመተ ጊዜ ወይም ጥቅምት 23 ቀን 1955 ዓመተ ምህረት ነበር። ከዚህ ዕለት ጀምሮ የመምህራኑን ጉባኤ ስራ ለማንቀሳቀስ የሚቋቋሙት ልዩ ልዩ ኮሚቴዎችና የስራቸው ዝርዝር የየኮሚቴዎቹ ሰብሳቢዎች አመራረጥ የኮሚቴዎቹ ጥናት ውጤት እንዴት ለመጨረሻ ውሳኔ ለመምህራኑ ጉባኤ እንደሚቀርብ ውሳኔው እንዴት ለዩኒቨርሲቲው ማህበረሰብ እንዲታወቅ የሚሰራጭበት ዘዴና የመሳሰሉት በየጊዜው እየተወሰኑ የሚሻሻለው እየተሻሻለ የሚለወጠው እየተለወጠ የሚጠናከረው እየተጠናከረ በመጨረሻም ውሳኔዎቹ በህግ መልክ ተቀርጸው የዩኒቨርሲቲው የአካዳሚክ መመሪያ ሆኖ እንዲያገለግሉ ተደርገዋል። ዝርዝሩ በዩኒቨርሲቲው ቻርተር በፋካልቲው ጉባኤ ቃለ ጉባኤዎችና ቀጥሎም በህግ ተቀርጾ ተዘጋጅቷል። ከላይ የተጠቀሱት መረጃዎች የጉባኤውን አሰራር ስፋትና ጥልቀት የነጻ አሰራር ሂደትንም ያመለክታሉ። የሸፈነው ዘመን ብዙ ዘመን በመሆኑ በመካከሉ የመሻሻልና የመለዋወጥ ጠባይ ቢታይ አያስገርምም። እዚህ ላይ ልዩ ትኩረት
እንዲሰጠው የምፈልገው በቻርተር የተሰጠው ስራና ስልጣን እንዴት በወልና በጉባኤ መልክ ባቋቋሟቸው ልዩ ልዩ ቋሚ ኮሚቴዎችና ኃላፊነት ሊወጣ እንደቻለ ለማስገንዘብ ነው። ኮሚቴዎቹም ከመላ ዩኒቨርሲቲው ለመምህራንና አካዳሚክ አስተዳደሮች የተጣጡና በተቀረጸው ስነ ስርዓትና የስራ ዝርዝር የሚመሩ ሊቀመንበራቸውና የመምረጥ ስልጣን ያላቸው እንደነበሩና በዚያን ጊዜ አገልግሎት በመስጠት ላይ የነበሩ ትክክለኝነቱን ሊመሰክሩ ይችላሉ። በእኔ በኩል ከቻርተሩ መረቀቅ ጀምሮ በተካሄዱት ውይይቶችና ውሳኔዎች በአብዛኞቹ ስላልተካፈልኩ ትክክል መሆኑን እመሰክራለሁ። ትክክል መሆኑን እመሰክራለሁ። በዚያን ጊዜ የተቋቋሙት የመምህራኑ ጉባኤ ዋና ቋሚ ኮሚቴዎች የሚከተሉት ነበሩ። ቋሚ ኮሚቴዎች፣ አንደኛ የስራ አስፈጻሚ ኮሚቴ፣ ሁለተኛ የአካዳሚክ ደረጃዎች ጠባቂ ኮሚቴ፣ 3 ዩኒቨርሲቲ የሚገቡትን ተማሪዎች የሚመለምልና የሚቀበል ቦርድ፣ 4 የትምህርት ስርዓትና ይዘት ካሪኩለም ኮሚቴ፣ 5 የዩኒቨርሲቲ ልማት እቅድ ኮሚቴ፣ 6 የመምህራን ጉዳይና እድገት ኮሚቴ፣ 7 የተማሪዎች ጉዳይ ኮሚቴ፣ 8 የኤክስቴንሽን ፕሮግራም ኮሚቴ፣ 9 የኢትዮጵያ ዩኒቨርሲቲ አገልግሎት ኮሚቴ፣ 10 የቤተ መጻሕፍት ኮሚቴ፣ 11 የስኮላርሺፕ እና የኢትዮጵያን መምህራን ስልጠና ኮሚቴ፣ 12 የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ፕሬስ ኤዲቶሪያል ቦርድ። የሚገርም ነው። የመምህራኑ ጉባኤ በዚህ መልክ ተቋቁሞ እያንዳንዱ ኮሚቴ አዘጋጅቶ ያቀረበውን የስራ አስፈጻሚው ኮሚቴ እየመረመረና በወል ስብሰባው እያጸደቀ የዩኒቨርሲቲው ስራ መልክ ባለው ስርዓት ይካሄዳል። እኔ በጣም የሚገርመኝ ባለፉት 62 ዓመታት ይህ ኮሚቴ ከተዋቀረ በኋላ የተሰሩ ስራዎች እንዴት ናቸው? በጣም እኮ መገምገም አለበት። እንዲህ ዩኒቨርሲቲ ማደግ ነው ያለበት። አሁን አጥሩን ሊያፈርስ የሚችል ህንፃ ነው 6 ኪሎ ገነተ ሉል ቤተ መንግስት ውስጥ የተሰራው ህንፃ ወደ ማርቆስ ወደ አፍንጮ በር መሄጃ ማርቆስ ቤተክርስቲያን የቅዱስ ማርቆስ የኢትዮጵያዊው መንበረ ማርቆስ አይደለን እኛ የፓትሪያርካቻችን። ለማንኛውም በቤተ ሳይዳ ወይም የካቲት 12 ሆስፒታል አደባባዩ ባለበት ሳይድ እስከ 6 ኪሎ ዩኒቨርሲቲ እስከ ገነተ ሉል ቤተ መንግስት ዋናው መግቢያ ድረስ የተሰራው ህንፃ እኮ በጣም አሳፋሪ ነው። ዶክተር ዳኛቸው ዛሬ ስልጣን አገኘ እንጂ የእንስሳ ሐኪም ባለበት ጊዜ የእንስሳ ሐኪም ፕሬዚዳንት በሆነ ጊዜ የተሰራ ህንፃ ነው ሲለው ሲተቸው ትዝ ይለኛል። ዶክተር ዳኛቸው አሰፋ ዛሬ የእንስሳ ዶክተር ጸጋዬ ናቸው የሚባሉት ፕሬዚዳንት በነበሩ ጊዜ መሰለኝ እና ቬተርናሪ ናቸው መሰለኝ። የእንስሳ ሐኪም ሲሾም ስለ እንስሳ እንጂ ስለ ዩኒቨርሲቲ ትኩረት ብዙ አይሰጥም። ስለዚህ ነው ህንፃ የተገጠገጠው አይነት ሀሳብ ይመስላል። ዞሮ ዞሮ በጣም አጥሩን ያን የመሰለ ግርማ ሞገስ ያለውን ግቢ ቀዝቃዛ ወላፈን የሚል ፊልም ቆንጆ ፊልም ተሰርቶበት አስታውሳለሁ። ከዛ ውጭ ብዙም ትዝ የሚለኝ ነገር የለም። ግን ያን የመሰለ የሚወደድና የሚማርክ ግቢ በግንብና በኮልኮሌ በሆነ ህንፃ ተከልሏል። ህንፃው ያምራል። በቀደም ዕለት ወተት ጠጥቼበታለሁ። ያምራል፣ ደስ ይላል። ግን ያን የመሰለ ግቢ በዚህ ህንፃ መከመር መቆለልና መሸፈን ማራኪ አልነበረም። የአንዳንዱና ኮሚቴ ስራው ምንድን ነው? በህንፃ መከለል ነው። እያንዳንዷን ጥቃቅን ነገር ወደ ገንዘብ መቀየር ነው። ገንዘብ እንግዲህ ገንዘብ የሆነ ነገር ነው የሚሰራው። ለስጋ የሆነ ነገር ያገለግላል፣ የሆነ ነገር ሊጠቅመን ያስችላል እንጂ አእምሮን ነፍስን ሊያስደስት የሚያስችል ነገር ማምጣት ገንዘብ አይችልም። ሁሉን ነገር ማድረግ የሚቻለው በእግዚአብሔር ነው፣ በመንፈስ ቅዱስ ነው። ጸጋ እግዚአብሔር ያስፈልጋል፣ አእምሮ ያስፈልጋል። ነፍስ የምትመግበው ሰው በስጋ ብቻ አይኖርም ይል መጽሐፍ። በምግብ ብቻ አይኖርም ነው እንጂ ይቅርታ፣ ሰው በምግብ ብቻ አይኖርም። ስለዚህ ሊኖርባቸው የሚችልባቸው ብዙ የሚያስፈልጉት ግብአቶች አሉት። አየሩ ያስፈልጋል፣ አይንን የሚያጠግብ እጽዋቱ ያስፈልጋሉ፣ ውበት ያለው አቀማመጥ ያስፈልጋል። እግዚአብሔር አሟልቶ የፈጠረውን ድንጋይ ብቻ ማድረግ ምንድን ነው የሚጠቅመው ውስጡ? ስለዚህ በቦታ በልክ ማድረግ ያስፈልጋል። እንግዲህ አሁን ያለው የኮሪደር ልማት የሚያለመው መንግስት ቢሆን በዛ ሰዓት እንደዚህ አይነት ድንጋይ ገጠግጣል ብዬ አላስብም።
እንግዲህ ምን እንደሚያስቡለት አላቅም። ለማንኛውም የግቢውን ውበት እንዳበላሸው እረዳለሁ። ኮሚቴዎቹ እየሰሩ ከሆነ ይሄ ያኔ የተቋቋሙ እነዚህ 12 ኮሚቴዎች ቀጥለው አሁንም ድረስ ፕሬስ እንዳላቃለሁ ሌሎቹ እንደዚህ እስካሉ ድረስ ስራ እስካለ ድረስ ኮሚቴዎቹ ምንድነው ስራቸው ያጠያይቃል። የእያንዳንዱ አካዳሚክ ተቋም አመራር እስቲ ምን ይመስላል? የዩኒቨርሲቲው አካዳሚክ አደረጃጀትና አቋቋም በቻርተሩ ቋንቋ በፋካልቲዎች፣ ሴንተሮች፣ ልዩ ልዩ ክፍሎችና ኢንስቲትዩሽኖች የታጀበ ነው። እያንዳንዱ ፋካልቲ በተደነገገው ስርዓት ለዲግሪ የሚያበቃ ትምህርት የሚሰጥ ቢያንስ 2/3 መደበኛ የሙሉ ጊዜ መምህራን ያሉበትና በዲን የሚመራ ከረዳት ሌክቸረር እስከ ሙሉ ፕሮፌሰር ደረጃ ባላቸው መምህራን እንዲዋቀር ቻርተሩ ያዛል። በተጨማሪ ምን አይነት መምህራን መቀጠር እንደሚገባቸው ሲጠቁም ማንኛውም መምህር በሚያስተምርበት እውቀት ሙሉ ችሎታና በአስተማሪነቱም የታወቀ በምርምር ስራ የተመሰገነ ካልሆነ በዩኒቨርሲቲ ውስጥ በመምህርነት ሊቀጠር አይችልም በማለት በአንቀጽ 28 ይገልጻል። በተጨማሪም እያንዳንዱ ፋካልቲ በአንቀጽ 30 እና 31 የተዘረዘረውን ስራ የሚያከናውን በዲኑ ሊቀመንበርነትና በመምህራኑ የሚመረጡ 5 ሰዎች የሚገኙበት የአካዳሚክ ኮሚሽን በመባል የታወቀ አካል ይቋቋማል። ከፋካልቲዎች ውጪ አዳዲስ ድርጅቶችና ኢንስቲትዩሽኖች ማቋቋም ሲያስፈልግ የመምህራኑ ጉባኤ የስራቸውን ዝርዝርና አመራር አጥንቶና አስጠንቶ ፈቅዶም ለአስተዳደር ቦርዱ እያቀረበ ያስወስናል ይላል። ወዳጄ ጎበዝ አይስበኸዋል። ማንኛውም መምህር ሲቀጠር በሚያስተምርበት እውቀት ሙሉ ችሎታና በአስተማሪነቱም የታወቀ መሆን አለበት። ደግሞ በምርምር ስራ የተመሰገነ ካልሆነ በዩኒቨርሲቲ ውስጥ በመምህርነት ሊቀጠር አይችልም። እውነት እንደዚህ ነው አሁን በየዩኒቨርሲቲዎቹ ያሉት። እኔ መከንኩት እንደዚህ አይነት አስተማሪዎች አስተምረውኝ ነው። ከአንድም 3 ወደ 5 ዩኒቨርሲቲዎች በተለያየ ትምህርት ገብቼ እየወጣው አይቻችኋል። እና ለሚያስተምሩት እውቀት ጥንቅቅ ያለ እውቀት ያላቸው ናቸው። የተመሰገኑ ናቸው። እንደው በቀረብኳቸው የሚያስብሉ ናቸው። ያጓጓሉ፣ ያሳሳሉ። መኖራቸው ደስ ያሰኛል። ተስፋ ይሰጣሉ። ደስተኞች ናቸው። እውቀት በመዝራት ያምናሉ። ምድር ላይ በመገኘታቸውና እዚች ፕላኔት ላይ በመኖራቸው ለትውልድ ተስፋ የመሆን አቅም ያላቸው ናቸው ወይስ ምሬት ነው የሚያበዙት? ትልልቆችን መውቀስ፣ ሀገርን መውቀስ፣ ባለስልጣኖችን መውቀስ፣ ጳጳሳትን መውቀስ፣ የታሪክ ባላባቶችንና አርበኞችን መውቀስ፣ የጥንት አባቶችን መውቀስ፣ የዛጉዌ ሰሎሞኒክ ዳይናስቲ እያሉ መውቀስ፣ አክሱማውያን ላሊበላውያን እያሉ መውቀስ፣ ንግሥተ ሳባ እያሉ መውቀስ፣ በብሔር በሃይማኖት በጎጥ በቋንቋ የተለከፈ የጠባብ አመለካከት እየሰጡ ማቀንጨር ነው ሰውን ወይስ ማብሰል ነው? እኔ ከቀነጨሩት ነኝ። ይቅርታ፣ ያቀነጨረኝ እግዚአብሔር አይደለም፣ ወላጆችም አይደሉም። የሚችሉትን አብልተውኛል፣ የሚችሉትን አድርገውልኛል። ያቀነጨረኝ ስርዓተ ትምህርት አለ፣ በጣም የአንበሳውን ድርሻ የያዘ ቤተ መጽሐፍ እንድወድ ያላደረገኝ ስርዓተ ትምህርት 12ኛ ክፍል እስክጨርስ ድረስ እኔ ቤተ መጽሐፍ በቅጡ አላቅም። በአቅም ለራሴ ጉዳይ ካልሆነ በስተቀር ለእውቀት አይደለም። ስለዚህ ያቀነጭራል በጣም። እና ይሄ ዋናው ጉዳይ ምንድን ነው? መምህር ብቃት ያለው መምህር ያስፈልጋል። በማስተማር ፍላጎት ያለው፣ ለእውቀቱ በቂ የሆነ መረጃ ያለው፣ ደግሞ ምርምር የሚሰራ የሚያውቀውን እውቀት ለማዳበር ጥረት በየጊዜው የሚያደርግ ማለት ነው። በማዕከላዊ አመራር የማስተባበር ስራዎች ውጤትና የገጠሙ ፈተናዎች ደግሞ ይላሉ። ከዚህ በላይ በአጭሩ በቀረቡት የስራ አጀማመር ተመስርቶ ዩኒቨርሲቲው ስራውን ያንቀሳቅሳል። ለየብቻው በመቋቋም የአመራር ሂደት መስርተው ሲንቀሳቀሱ የነበሩ ዛሬ በመተባበር በአንድ ማዕከላዊ አመራር ስር ሆነው እንዲቀጥሉ በሚደረግበት ጊዜ ሁሉም ሂደት ያለ ችግር ተካሂዷል ለማለት ያስቸግራል። በመሰረቱ በአብዛኛው ውሳኔ ችግሮችና የሀሳብ ልዩነቶች በጋለ ክርክር መካሄድ የተለመደ ቢሆንም ቅሉ አብዛኛውን ጊዜ በመግባባትና በስምምነት ውሳኔዎች ተደርገዋል። ይህም የሚጠበቅ ነበር። አሁን በአንድነት አመራር ጥላ ስር የሆኑት ኮሌጆች
የመጀመሪያ አቋቋምና የአካዳሚክ ሂደት ለዩኒቨርሲቲው አመራር ታሪክ መነሻ እንደነበረ ስለ እያንዳንዱ ኮሌጅ ታሪክ ባቀረብንበት ምዕራፍ ጠቅሰናል። ኮሌጅ ማለት ዩኒቨርሲቲ ኮሌጅ፣ ንግድ ስራ ኮሌጅ፣ ህንፃ ኮሌጅ፣ ሕክምና ኮሌጅ፣ እርሻ ኮሌጅ፣ ግብርና ኮሌጅ፣ ፖሊስ ኮሌጅ የመሳሰሉት ማለት ነው። ዩኒቨርሲቲ ኮሌጅን የመሩ የካናዳ ዩኒቨርሲቲ ምሁራን ሲሆኑ የ4 ኪሎን የአለማያ እርሻ ኮሌጅን ደግሞ ከአሜሪካን የኦክላሆማ ስቴት ዩኒቨርሲቲ መምህራን ናቸው። የህንፃ ኮሌጅን የመሩት የስዊድን ምሁራን ሲሆኑ ሌሎቹ ደግሞ ከልዩ ልዩ ሀገሮች የተቀጠሩ የዩኒቨርሲቲ ምሁራን ነበሩ። በአመራርና በማስተማር ደረጃ ኢትዮጵያውያንም አልነበሩም። ቢኖሩም ጥቂትና ጀማሪዎች ነበሩ። ስለዚህ የኢትዮጵያ የትምህርት ወይም የአመራር ስርዓት አንድ ወጥ መመሪያ አልነበረውም። የነበረውና በዚህ ደራሲ በዶክተር አክሊሉ ሀብቴ ማለት ነው አመለካከት የጠቀመውም የተለያየ አመለካከት በሚቀርብበትና የትኛውም መንገድ አሁን ኢትዮጵያ ላለችበት ሁኔታ ይሻላል በሚባልበት ጊዜ የአብዛኞቹ ተካፋዮች አለማንገራገር የስምምነት መንፈስ መኖሩ ነበር። ችግሩ ከተነሳባቸው ጥያቄዎች መካከል የሚከተሉት አንዳንዶቹ ናቸው ይላሉ ዶክተር አክሊሉ ሀብቴ። ይገርማል። የትምህርት አመራር ስርዓታችን የትኛው ለኢትዮጵያ ላለችበት ሁኔታ ይሻላል የሚለው ማለት ላይ ውይይት ተደርጓል ማለት ነው። በጣም የሚገርመው የቀድሞቹ ነገስታትና የቀድሞቹ መሪዎች ብስለት ምንድን ነው? አንድ ዩኒቨርሲቲ ላይ አንድ አይነት ሀገር ብቻ እንዲሰለጥኑ ወይም በኢትዮጵያ ውስጥ አሜሪካኖች ብቻ ዩኒቨርሲቲዎች እንዲቆጣጠሩ አላደረጉም። ካናዳ አለ፣ ስዊድኖች አሉ፣ እንግሊዞች አሉ። ይሄ ነው የአሜሪካኖች አሉ። በጣም የሚገርም ነው። የተማሪዎች አቀባበል ደረጃ አንድ ወጥ አለመሆን ደረጃ አንድ ወጥ አለመሆን። ዩኒቨርሲቲ ኮሌጅ ለምሳሌ 4 ኪሎ፣ መሐንዲስ ኮሌጅ፣ ህንፃ ኮሌጅ የምንለው በአብዛኛው ሁለተኛ ደረጃ መልቀቂያ ፈተና ውጤት ላይ ያተኮሩ ሲሆኑ የአለማያ እርሻ ኮሌጅ ከጅማና ከአምቦ የእርሻ ሁለተኛ ደረጃ ፈተና ተሰጥተው ያለፉትን ምርቆች ይቀበላሉ። የመንፈሳዊ ኮሌጅ ደግሞ በትምህርት ቤቱ ስር ከሚካሄደው ሁለተኛ ደረጃ ትምህርት ቤት ይቀበላል፣ እዛው ካስተማራቸው ማለት ነው። የጤና ጥበቃ ኮሌጅ ደግሞ እንዲያውም ለአንዳንድ የትምህርት ዘርፍ ሁለተኛ ደረጃን ያልጨረሱትን ይቀበላል፣ ጥራት የሌላቸውን ማለት ነው። እንዴት ይስተካከል? ይሄ ሁሉ እንዴት አንድ ወጥ ይሁን? ለአንዳንዶች መታየት የሚገባው መነሻው ብቻ ሳይሆን መድረሻው መሆን አለበትን? አንዳንዶች በቂ የሁለተኛ ደረጃ ትምህርት ተማሪዎች በሌሉበት አስተያየት ማድረግ ያስፈልጋል ሲሉ፣ ለሌሎች ይህማ የዩኒቨርሲቲውን ደረጃ ማሳነስ ይሆናል ይላሉ። ለአንዳንዶች የሁለተኛ ደረጃ መልቀቂያ ፈተና ውጤት ከሌሎች ለመሻሉ ምን መረጃ አለ ሲሉ፣ በዚህ ላይ የአሜሪካና የአውሮፓ የትምህርት አሰጣጥ ደረጃ የደረጃ ልዩነት ስሜታዊ አስተሳሰብ መኖሩም ይሰማ ነበር። ለማንኛውም ጉዳይ የተማሪዎች ምልመላን የሚከታተለው ኮሚቴ እንደነዚህ ላሉት ጥያቄዎች በቂና አጥጋቢ መልስ ማግኘት ይጠበቅ ነበር። የተማሪዎች የትምህርት ውጤት መገምገሚያ ዘዴ ራሱ እዚህ የተለያዩ ዘዴዎች ነበሩ። አንዳንድ ኮሌጆች በፊደል መልክ ከኤ እስከ ኤፍ ባሉ ሲገመግሙ፣ አንዳንዶቹ በአሃዝ መልክ ከ1 እስከ 100 ባለው ፈተናዎችን ያርማሉ። ከሌሎች ደግሞ ከ1 እስከ 5 ባሉት ያርማሉ። ምንም እንኳ በመሰረቱ ስምምነት ቢያሳይም አገላለጹ ላይ አንደኛውን መምረጥ ስለነበር የትኛውን የሚለውን ለመምረጥ ጊዜ የፈጀ ውይይት ይጠይቃል። የመምህራን ስያሜና የደረጃ እድገት አሰጣጥ እያንዳንዱ ኮሌጅ ከዩኒቨርሲቲ ኮሌጅ በቀር በየሀገራቸው አመራር በሚሰጠው ስምና ደረጃ ይሰሩ ነበር። ከዩኒቨርሲቲ ኮሌጅ ማለት ከ4 ኪሎ በስተቀር ማለት ነው። ስለዚህ ሌላዎቹ እንደየሀገራቸው፣ ስዊድኖቹ እንደ ስዊድን፣ አሜሪካኖቹ እንደ አሜሪካ እንደ ማለት ነው። አሁን ግን የዩኒቨርሲቲው ቻርተር በአንቀጽ 27ና 28 በደነገገው መሰረት የዩኒቨርሲቲው መምህራን አቀጣጠርና የደረጃ እድገትና ስያሜ እንዲስተካከል መደረግ ነበረበት። እንዴት? ለተማሪዎች መኖሪያና ስለሚሰጥ ድጋፍ አለመስተካከል፣ ብዙ ልዩነትና ችግር የሚታይበት ምናልባትም እስከ መጨረሻው አጥጋቢና ተስማሚ መፍትሄ ያላገኘ ጥያቄ የተማሪዎች ኑሮ ጉዳይ ነበር። በክፍለ ሀገር ደረጃ ከተቋቋሙት የእርሻ ኮሌጅ ተማሪዎች መኝታና ያለማየው ማለት ነው መኝታና መብል፣ የስፖርት ጉዳይ መልክ ያለው ሆኖ ሲታይ የጤና ጥበቃ ኮሌጅ አጥጋቢ ደረጃ ሆኖ አይታይም ነበር። በአዲስ አበባም በህንፃ ኮሌጅ፣ በዩኒቨርሲቲ ኮሌጅ እና በመንፈሳዊ ኮሌጅ መካከል ልዩነቶች ነበሩ። በአጠቃላይ መልክ ያልተስተካከለ ችግር ፈልፋይ ርዕስ በመሆኑ
የተማሪዎችን ጉዳይ እንዲከታተል የሚሰየመው ኮሚቴ በየዓመቱ ችግር ተለይቶት አያውቅም ለማለት የሚያስደፍር ነው። ሆኖም የዩኒቨርሲቲው አመራር በፋካልቲው ጉባኤ የተረቀቀውና የተላለፈው የተማሪዎች መመሪያ ጉዳይ ኢትዮጵያ ለነበረችበት ሁኔታ ፍትሐዊና ትክክለኛነትን የሚያንጸባርቅ ሆኖ ቢነበብም የተማሪዎቹ ጥያቄዎች በአብዛኛው ጭልጥ ወዳለ ጭፍን ወገናዊ ፖለቲካዊ ሂደት በማዘንበሉ ከዩኒቨርሲቲ መሰረታዊ ቋንቋና ጠባይ ጋር የማይስማማና የማይጣጣም የሚቃረንም እንዲሆን ሆን ተብሎ የተራመደና መፍትሄ ያልተገኘለት ጉዳይ ነበር። ኮሚቴዎች ችግር ተለይቷቸው አያውቅም። በፋካልቲ የተረቀቀውን ጉባኤ የተላለፈው የተማሪዎች መመሪያ ጉዳይ ኢትዮጵያ ለነበረችበት ሁኔታ ፍትሐዊና ትክክለኛነት የሚያንጸባርቅ ሆኖ ቢነበብም ተማሪዎቹም ጥያቄ አንስተዋል፣ ጭፍንም ሆነ። ስለዚህ ሀገሪቷ ትንሽ የሚያደርግ ችግር የሚፈጥር ነገር ተፈጠረ። ይሄ እንግዲህ የኮሌጅ ቀን ግጥሞች የሚሉት ፕሮፌሰር መስፍን ወልደ ማርያም የዩኒቨርሲቲ ተማሪዎች እንቅስቃሴ የተጀመረበት አካባቢ ነው ማለት ነው። የዩኒቨርሲቲውን እድገትና የፋካልቲው ጉባኤ አመራር አስተዋጽኦ ባለፈው ክፍል ዩኒቨርሲቲው ስራውን በጀመረበት ዓመትና በቀጠሉት ጥቂት ዓመታት በመቋቋም ሂደቱ ላይ የገጠሙትን አንዳንድ ፈተናዎች በመጠቃቀስ እንዴትም እንደተቋቋማቸው የሚያመለክቱ ርዕሶችን በማንሳት አጠር ያለ ዘገባ አቅርበናል። በዚህኛው ክፍል ደግሞ ገና ከመጀመሪያው ጀምሮ ለኢትዮጵያ ሁኔታ እንዲያመች ለማድረግ የተነሱትና የተፈጸሙትን አንዳንድ ስራዎች ለማመልከት እንሞክራለን። ይህ ሰንጠረዥ የተመሰረተው በቻርተሩ በፋካልቲ ጉባኤና በቦርዱ ቃለ ጉባኤዎች በተለይም the consolidated legislation of the faculty council ነው ይልና ሰንጠረዡ 12 ሰንጠረዥ 12 ነው። የዩኒቨርሲቲው ልዩ ልዩ አካላት ጠቅላላ መመሪያ ነው የሚለው። ተራ አለው 1 2 3 ብለው እስከ 6ኛ ተራ አለው። ጠቅላላ አርዕስተ ጉዳዮች አሉ። ተጠቃሎ የተዘጋጀ የመምህራን ጉባኤ መመሪያ ህግ አለ። በዩኒቨርሲቲው ቻርተር አንቀጽ አለው። የዩኒቨርሲቲው ቻንስለር አስተዳደር ቦርድ ተጠቃሎ የተዘጋጀ የመምህራን ጉባኤ የለም። ቻርተር ከ17 እስከ 19 ነው። የዩኒቨርሲቲ የአካዳሚክ ድርጅት አቋምና አሰራር ስልጣኑ የስራ አፈጻሚና ልዩ ልዩ ቋሚ ኮሚቴዎች ከየተግባሮቻቸው ዝርዝር የውሳኔዎች ስርጭት ስርዓት ከ1 እስከ 18 ነው። የዩኒቨርሲቲ የመምህራን ደረጃው አቀጣጠራቸው፣ ደሞዛቸው፣ እድገታቸው፣ ኃላፊነታቸው፣ የአካዳሚክ ነጻነት ስርዓት መዘርጋቱ፣ የዩኒቨርሲቲው ለትምህርት የክትትል ትምህርት የመስጠት ተግባሩ ይህ በቻርተር እንግዲህ የተቀመጠ ነው። በቻርተር 27 እስከ 28 የዩኒቨርሲቲው የትምህርት ክትትል፣ የፖሊሲ መመሪያዎች፣ የዩኒቨርሲቲ ለመግባት የሚያስፈልጉ ለዲግሪና ለዲፕሎም ምዝገባ፣ የጤና ምርመራ፣ ለመመረቅ የሚጠየቁ የሚያበቁ፣ የፈተና አተራረም፣ የካሪኩለም ይዘት፣ አወቃቀር የመሳሰሉት በቻርተር 5 ላይ አለ። የዩኒቨርሲቲ የውስጥ የአካዳሚክ አወቃቀር፣ የፋካልቲዎችና የኮሌጆች አከፋፈት፣ አቋቋም፣ ልዩ ልዩ የአካዳሚክ ድርጅቶችና ኢንስቲትዩት በቻርተር 7 25 እስከ 31 አለ። የቤተ መጻሕፍት፣ የዩኒቨርሲቲ ፕሬስ ወዘተ፣ የተማሪዎች ጉዳዮች፣ ማህበሮች፣ ጋዜጦች፣ የተማሪዎችን ጠባይ በሚመለከት የተማሪዎችን ጉዳይ የሚከታተሉ አካሎች በቻርተር 7 15 እና 16 ቸቀበ ላይ ተቀምጠዋል። በእኔ ግምት ይላሉ ዶክተር አክሊሉ ሀብቴ ቀደም ብለው ከተፈጸሙት ተግባሮች የዘለቄታ አስተዋጽኦ በማድረግ ዩኒቨርሲቲውን ስራ በመቀጠልና አዳዲስ ሀሳቦች ሲቀርቡ በመደገፍ ከበሬታ ያለው ስራ የተሰራው የዩኒቨርሲቲው ፋካልቲ ጉባኤ አቋም በስነ ስርዓትና በጠንካራ ድንጋጌ መቋቋሙ ነው። አልፎ አልፎ አንዳንድ ፈተናዎች ቢፈነጥቁም በጠቅላላው አባላት መንፈስ ጤናማ ሆኖ የቀረበውን ሀሳብ በማዋጣት አለማዋጣት በመገምገም ላይ የተመሰረተ በመሆኑ ያዋጣል አያዋጣም በሚል በችግር ጊዜ እንኳን የዩኒቨርሲቲው የገጠመውን ሊቋቋም ችሏል። ከዚህ ጋር ተያይዞ የሚገኘው ደግሞ የዩኒቨርሲቲው ቦርድ አብዛኛውን ጊዜ የፋካልቲውን ጉባኤ ውሳኔ መደገፉ ነው። አንዳንድ አነስተኛ የሀሳብ መለያየት በተፈነጠቀ ጊዜ ጉዳዩ የፖለቲካ ነክ በሆነ ጉዳይ ተማሪዎቹ በቀሰቀሱት ውይይቶች ጊዜ እንጂ አካዳሚክ ነክ በሆኑ ያልተስማማበት ጊዜ አይገኝም። ምናልባትም በዛሬ አመለካከት ሲገመግሙት የሚደነቅ ባይመስልም መገምገም ያለበት ግን በዚያ በተቋቋመበት ዘመን ለአርአያ የሚሆን ልምድ ባልነበረበት የመጀመሪያው ሙከራ ሂደት መሆኑን ማጤን ይገባል። ዝርዝሩ ሰፊ በመሆኑ በመምህራኑ ጉባኤና በቦርዱ ስብሰባ ቃለ ጉባኤዎች ላይ ይገኛልና ዝርዝሩን የሚፈልግ እዚያ ይመለከተው። በተለይ
በጊዜ ብዛት የተወሰኑትና በህግ መልክ ተቀርጾ የወጡትን በማውጫው 7 ገጾች የተዘረዘሩትን ጠቅለል ባለመልኩ ከቻርተሩ ጋር በማገናዘብ በሰንጠረዥ 15 ተዘጋጅቶ በሰንጠረዥ 12 ተዘጋጅቶ የቀረበውን መመልከት ይጠቅማል። ከላይ ያነበብኩላችሁን ማለት ነው። በተጨማሪም የዩኒቨርሲቲውን አወቃቀር ለመረዳት ተያይዞ የቀረበውን አጠቃላይ ሰሌዳ መመልከት ይረዳል። የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የፋካልቲ ጉባኤ በተካሄደበትና እንደኔ እድል ገጥሟቸው በሂደቱ የተካፈሉ ሁሉ በአብዛኛው አሰራሩና አመራሩ ነፃነት የሰፈነበትና በድምፅ ብልጫ ሂደት የሚወሰን መሆኑን መመስከር ይቻላል። ብዙዎቹ በዚያን ጊዜ ተካፋይ የነበሩ ዛሬ በስደተኝነት ዘመናቸው በአሜሪካ ዩኒቨርሲቲዎች በአካዳሚክ ስራ የተሰማሩ የአመራሩን ሂደት አሁን ካሉበት ጋር በማነጻጸር የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የመምህራን ጉባኤ አመራር በነፃነት ሂደቱ የተስተካከለ እንዲሁም የተሻለ ነበር በማለት ያነጋገሩኝ ሁሉ በአንድ ድምፅ መስክረዋል። ያነጋገርኳቸው እድሜ ሰጥቷቸው ረጅም ዘመን የኖሩት በሙሉ ያን ጊዜ ነፃነት ነበረው ይላሉ። ዛሬ ነፃነት ያለው ድርጅት የትኛው ነው? ባንክ ነው? ሆስፒታል ነው? ሐኪም ቤት ነው? ንግድ ነው? አሁን ማን ነው ይሄ ኢንጂነር ጸደቀ የፍሊንትስቶን ሆምስ ባለቤት በቀደም ወመዘክር ላይ እንደተናገረው ምንድነው የግንባታ ዘርፍ የምህንድስና ኮንስትራክሽን ዘርፉ ነው? ሪል ስቴቱ ነው? ሆቴሎች ናቸው? የሚዲያ ተቋማት ነው? የትምህርት ተቋማት ናቸው? የትኛው ነው አሁን ነፃነት ያለው? የውሃ፣ የቧንቧ፣ የቴሌቪዥን፣ የሬዲዮ፣ የጋዜጣ፣ የመጽሔት፣ የመጽሐፍ የትኛው ነው አሁን የመጽሐፍ ህትመት እንዲህ ዋጋ ያሻቀበው? የነዳጅ፣ የዳቦ ምርት፣ የእርሻ የትኛው ነው? ግብርና ነው አሁን ነፃነት አለው የሚባለው? የትኛው ነው? ትዳሩ ራሱ ነፃነት አለው? ቤተሰብ፣ ጎረቤት፣ ህንፃው፣ ግንባታው፣ ኮንዶሚኒየም አካባቢ፣ እድሮች፣ ማህበራት፣ የሃይማኖት ተቋማት ዛሬ ነፃነት አላቸው? ነፃነት እሳቸው እንግዲህ ጓደኞቼ ይመሰክራሉ የቀዳማዊ ኃይለ ሥላሴ ላይ ነፃነት ነበር ነው የሚሉት። ስለዚህ ወዳጄ ያለ ነፃነት ስራ፣ ውጤታማ ስራ፣ ፍሬ ማፍራት እንደማይቻል እንታዘባለን ከትልልቅ ሰዎች። በዩኒቨርሲቲው አመራር የኢትዮጵያን ችግር ለመቅረፍ የተደረጉ ሙከራዎች የትምህርት አይነትና አቀራረብ ኢትዮጵያዊነትን እንዲያንጸባርቅ አንድን ድርጅት ኢትዮጵያ ውስጥ መቋቋሙ ብቻ ኢትዮጵያዊ አያደርገውም። አዎ አንድ ድርጅት ኢትዮጵያ ውስጥ ስለተቋቋመ ኢትዮጵያዊ ነው ማለት አይቻልም። ለውጭ የሚሰራ ስንት ድርጅት አለ። በተለይም እንደ ዩኒቨርሲቲ ያለው ውስብስብ ድርጅት ማቋቋም በኢትዮጵያ ታሪክ የመጀመሪያው የሆነ በአንድ የኢትዮጵያ ገጽታ ሊያንጸባርቅ አይችልም። ለዛውም ብዙ ዋናዎቹ መሪዎች፣ ፕሬዝዳንቶች፣ አካዳሚክ ኃላፊዎች ነጮች ሆነው ማለት ነው። አዲስ ቻርተርና በአብዛኛው የውጭ ሀገር መምህራን፣ በአብዛኛው የውጭ ሀገር አስተዳዳሪዎችና በውጭ ሀገር ቋንቋዎች የተጻፉ የመማሪያና የሚነበቡ መጽሐፍት ብቻ ለተማሪዎቹ በሚቀርብበት ጊዜ የትምህርቱ አሰጣጥ ለምን በአንድ የኢትዮጵያን ገጽታ አላንጸባረቅም ብሎ መተቸት የሚገባ አይመስለኝም። ነገር ግን ወደ ኢትዮጵያ ገጽታ እንዲያመራ እቅድ አለማውጣትና ወደዚያ አዝማሚያ ስራዎች ሁሉ እንዲያመለክቱ አለማድረግ ደግሞ አላዋቂነት ነው። እስካሁን በእንግሊዝኛ፣ እስካሁን በፈረንሳይኛ፣ እስካሁን ለምንድን ነው በሌላ ቋንቋ ብንማሩ? ዩኒቨርሲቲ ላይ እኔ ባይገባኝም ልጅ ኤልያስ የሚል በፌስቡክ ላይ አለው። እሱ ነገር ጥቅም ይኖረው ይሆን? በአማርኛ ነው የምሰራው የሚል እንጃ አላውቅም። ዩኒቨርሲቲው እንደተከፈተ በብዙ አቅጣጫ የቀረጻቸውና የጀመራቸው እቅዶች የኢትዮጵያን ጊዜያዊ ችግር ለመቋቋምና ለኢትዮጵያ ትምህርት ጠቃሚ ለመሆን የመጀመሪያ እርምጃዎች ሆነው ይታያሉ። የመሐንዲስ ኮሌጅና የህንፃ ኮሌጅ ተጣምረው የቴክኖሎጂ ኮሌጅ በመሆን የቀድሞ የምህንድስና ኮሌጅ የሰሜን ካምፓስ፣ የህንፃ ኮሌጅ የደቡብ ካምፓስ በመባል ተሰይመው ነበር። በዘመኑ በቂ የሁለተኛ ደረጃ ምሩቆች ባልተገኙበት በግድ ፈተናውን ካላለፉ አንቀበልም በሚል ግትር አቋም የትምህርት ክፍሎቹ ባዶ እንዲሆኑ አላደረገም። ተመጣጣኝና ተመሳሳይ ትምህርትና የሥራ ልምድ ያላቸውን ለብልህነታቸው ልዩ ፈተና በመስጠት ትምህርታቸው እንዲቀጥሉ አድርጓል። የአለማያ እርሻ ኮሌጅ ከጅማና ከአምቦ እርሻ ኮሌጆች የተወሰኑ በመቀበል አስተምሯል። የመሐንዲስ ኮሌጅ ከተግባረ ዕድና ከባህር ዳር ፖሊቴክኒክ ጎበዞችን በፈተና በመምረጥ የጎንደር ጤና ጥበቃ ኮሌጅ ሁለተኛ ደረጃ ያልጨረሱ ወጣቶችን በመቀበል ለገጠሪቱ ኢትዮጵያ የሚጠቅሙ ባለሙያዎችን በቡድን በማሰለፍ ተፈላጊና ጠቃሚ የጤና ጥበቃ አገልግሎት እንዲሰጥ አድርጓል።
የትምህርት ፋካልቲ በጣም አስፈላጊ የሆኑ የሁለተኛ ደረጃ መምህራን ለማውጣት የሁለተኛ ደረጃን የጨረሱ በቂ ልጆች እስኪገኙ ቁጭ ብለን እንጠብቅ ሳይል ከ11ኛ ክፍል በልዩ ፈተናና ገጽ በገጽ በማነጋገር የማስተማር ዝንባሌ ያላቸው ማለት የመረጣቸውን በበዕደ ማርያም መወደው ፕሮግራም እዚህ ያመጣ። ይሄ የዶክተር አክሊሉ ሀብቴ ስራ ነው። ልድገመው። የትምህርት ፋካልቲ በጣም አስፈላጊ የሆኑ የሁለተኛ ደረጃ መምህራንን ለማውጣት የሁለተኛ ደረጃን የጨረሱ በቂ ልጆች እስኪገኙ ቁጭ ብለን እንጠብቅ ሳይል ከ11ኛ ክፍል በላይ ፈተናና ገጽ በገጽ በማነጋገር የማስተማር ዝንባሌ ያላቸው በማለት የመረጣቸውን በበዕደ ማርያም ላቦራቶሪ ትምህርት ቤት የበለጸገ የ1 ዓመት ትምህርት በመስጠትና በማስተማር በየዓመቱ ወደ 200 የሚጠጉ እጩ መምህራንን አፍርቷል። ይህ እንግዲህ የእሳቸው ፕሮጀክት ነው። አብዛኛዎቹ የዩኒቨርሲቲን ትምህርት ተከታትለው በሚያኮራ ውጤት በማለፍ አገልግሎት ሊሰጡ ችለዋል። በጊዜው ሲመቻች ደግሞ የተቀረጹት ልዩ ፕሮግራሞች ተቋርጠው የሁለተኛ ደረጃ ፈተናን ያለፉ እንዲገቡ ሆኗል። ጊዜው ሲመቻች ደግሞ ያለፉት እንዲገቡበት ሆኗል። ሌሎቹም በርከት ያሉና የተካሄዱ ምሳሌዎች ሊቀርቡ ይችላሉ። እንደዚህ ባለው የአሰራር ሂደት ከብዙዎቹ የአፍሪቃ ዩኒቨርሲቲዎች ይለያል ይላሉ። ይህ እንግዲህ ቦሌ ጁፒተር ሆቴል ያገኘናቸው ጊዜ 30 ሰዎች የማንሞላ ሰዎች በነበሩበት ጊዜ ዶክተር አክሊሉ ሀብቴ በዛ ነጭ በሞላው ሽበታቸው 92 ዓመታቸው ያካባቢ ይመስለኛል። ስለ በዕደ ማርያም ፕሮጀክት ሲናገሩ እኮ ከ30 ሰው 2 ምስክር ተገኝቶላቸዋል። አቶ አያሌውና አቶ አንሳሞ የሚባሉ ስነ ጽሁፍ አካባቢ ንባብ ባለበት አሁንም ቢሆን አቶ እንትናን አይቻቸዋለሁ። አቶ አያሌውን በዚህ ወር ከጡረታ ሚኒስቴር ጀርባ ቀበና አካባቢ ባለ አንድ ድርጅት ውስጥ በተደረገ አለማየሁ ዋሴ በተገኘበት ፍካሬ የሚለው መጽሐፉ ላይ በነበረ ውይይት ላይ አቶ አያሌውን አይቻቸዋለሁ። እንዳለ ጌታ ይመራ የነበረው መርሃ ግብር ላይ ማለት ነው። እነዚህ የበዕደ ማርያም ፕሮጀክት ውጤቶች ናቸው። በየዓመቱ 200 እጩ መምህራን ያመርት ነበር። ይሄ ትልቅ ስራ ነው። አሁን ዛሬ ዩኒቨርሲቲዎቻችን 200 መምህር ሃይስኩሎች ያመርታሉ ወይ? ጤነኛ ብቃት ያላቸው ተመራማሪ፣ ለእውቀቱ የተጉ አስተውሎት ያላቸው፣ ለትውልድ ተስፋ የማያስቆርጡ ተስፋ የሚያጭሩ፣ የለመለመ ህይወት፣ የለመለመ አስተሳሰብ፣ የለመለመ ልብና አእምሮ ያላቸው ብርቱ ሰዎች ይፈጠሩበታል ወይ? ይህን ሲሰሩ ነበር የዚህ መጽሐፍ ደራሲ። የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ አጠቃላይ የአስተዳደር ሰሌዳ ከሰሌዳው እንግዲህ ከላይ ጀምሮ ቻንስለሩ አሉ፣ ቀዳማዊ ኃይለ ሥላሴ ማለት ነው። የአስተዳደር ቦርድ አለ፣ የቻንስለሩ ኮሚቴም አማካሪ አጠገቡ አለ። ከስር ፕሬዝዳንት አለ። ከፕሬዝዳንቱ ስር የአካዳሚክ ምክትል ፕሬዝዳንት አለ። የፈተናና የመመዘኛ ማዕከል አለ። የመምህራን ጉባኤ አለ። ልዩ ልዩ ኮሚቴዎች አሉ። አስተዳደርና ልማት ምክትል ፕሬዝዳንት አለ። የመምህራን ጉባኤ የሚባሉት ደግሞ የቢዝነስ ኮሌጅን፣ የእርሻ ኮሌጅን፣ የመሐንዲስ ኮሌጅ፣ የጤና ጥበቃ ኮሌጅ፣ የመንፈሳዊ ትምህርት ኮሌጅ፣ የቅድስት ሥላሴ መንፈሳዊ ኮሌጅ ማለት ነው። የአርት ፋካልቲ፣ የሳይንስ ፋካልቲ፣ የትምህርት ፋካልቲ፣ ማህበራዊ አገልግሎት ትምህርት፣ የሕክምና ፋካልቲ፣ የህግ ፋካልቲ አለ። ከነዚህ ስር የእርሻ ኮሌጅ ያለማየው የምርምር ጣቢያዎች ይኖሩታል። የህንፃ ኮሌጅ ደግሞ ለብቻው አለ። እሱ ስር የህንፃ ዎች ምርምር ማዕከልም አለ። ህንፃዎቻችን ምን ላይ ናቸው የሚለው አሁን ዛሬ እነ አርክቴክት ፋሲል ጊዮርጊስ እነ ሌሎችም ሲቆጩበት እነ አርክቴክት ሚካኤል ሌሎች አስተያየት ሲሰጡት የምናየው ማለት ነው። ህንፃችን በከተማችን ውስጥ ምን ይመስላል የሚለው አሁን ለምሳሌ የኮሪደር ልማት ነጭ፣ ግራጫ እንደዚህ መልክ የያዙ ተብሏል። ይሄ የህንፃ ኮሌጅ የህንፃዎች ምርምርን ማዕከል ያደረገ ነው አይደለም ወይስ የመሪዎች ላይ ነው አይታወቅም። የአርት ፋካልቲ እሺ፣ ከዛ የሳይንስ ፋካልቲ ስር ጂኦፊዚካል ነገር ይጠናል ማለት ነው። ኦኬ። የትምህርት ፋካልቲ ስር ደግሞ በዕደ ማርያም ትምህርት ቤት ዶክተር አክሊሉ ሀብቴ የሚመሩት አለ። ከዛ የምርምር ማዕከልም አለ አጠገቡ ላይ ትምህርታችን ወዴት የሚል ነገር ያጠናል ማለት ነው። የህክምና ፋካልቲ ስር ጥቁር አንበሳ ሆስፒታል አለ። እሺ፣ ሌላኛው ደግሞ የመምህራን ጉባኤ ስር የኢትዮጵያ ጥናት ተቋም አሁን 6 ኪሎ ውስጥ ያለው ራስ መኮንን አዳራሽ ላይ የሚገኘው የልማት ምርምር ተቋም የዩኒቨርሲቲ ሬጅስትራር አለ። የፖስት ባዮሎጂ ምርምር ተቋም ዳይሬክተር፣ ይሄ ማለት እነ ፕሮፌሰር ሽብሩ ተድላ ያሉበት ይመስለኛል። የኤክስቴንሽን ፕሮግራም ዲን
ይሄ በክፍለ ሀገር የኤክስቴንሽን ፕሮግራሞች ማዕከላት አስመራ፣ ሐረር፣ ቢሾፍቱ፣ ጂማ ወዘተ ያሉትን የሚመራ ነው የኤክስቴንሽን ፕሮግራም። አዲስ አበባ ላለው ብቻ ሳይሆን ለአስመራው፣ ለሐረር፣ ለቢሾፍቱ፣ ለጂማ ለተመሳሰሉት ነው። የዩኒቨርሲቲ ቤተ መጽሐፍትን የሚከታተል ክፍል አለ። ከመምህራን ስር የተማሪዎች ጉዳይ አለ። የአንደኛ ዓመት ተማሪዎች ፕሮግራም አለ። የዩኒቨርሲቲ አገልግሎት ፕሮግራም አለ። የዩኒቨርሲቲ ፕሬስም አለ። እዚህ ስር የመሐንዲስ ኮሌጅ እና የህንፃ ኮሌጅ ተጣምረው የቴክኖሎጂ ኮሌጅ በመሆን የቀድሞ የምህንድስና ኮሌጅ የሰሜን ካምፓስ፣ የህንፃ ኮሌጅ የደቡብ ካምፓስ በመባል ተሰይመው ነበር ይላል። ዩኒቨርሲቲ ሲከፈት ከሰንጠረዥ ውጭ ነው እንግዲህ ይሄኛው ሀሳብ። ዩኒቨርሲቲው ሲከፈት የሚጠበቅበት በልዩ ልዩ የትምህርት ዘርፎች ከፍተኛ የዲግሪ ባለሙያዎች ማፍራት ነው። ግን ይህ ቁጥር በብዛት እስኪገኝ 4 እና 5 ዓመት ይጠይቃል። እስከዚያ ዝም ብሎ ይጠብቅ ሳይባል የአጭር ጊዜ ዲፕሎማና የሰርተፊኬት ፕሮግራም በመዘርጋት አሁን ካሉት የተሻለ ሙያ የቀሰሙ ወጣቶች ለማፍራት ተችሏል። አሁን ካሉት የተሻለ በስራም ላይ ላሉ አዋቂዎች ከልዩ ልዩ መስሪያ ቤቶች ጋር በመተባበር ከስራ ውጭ የማታ ትምህርት በሰፊው በመዘርጋት የመሻሻል እድል እንዲገኝ ተደርጓል። በክረምቱም ወራት ትምህርት ቤቶች ለእረፍት ሲዘጉ ልዩ ልዩ ኮርሶች በመስጠት በትምህርት ሚኒስቴር አገልግሎት እየሰጡ ላሉ መምህራን፣ ዳይሬክተሮችና ሱፐርቫይዘሮች የተሻሉ ሆኖ እንዲወጡ ተደርጓል። በአጭሩ የወቅቱን ባለሙያዎች እጥረት የመቀነስ ሙከራ ተካሂዷል። በሌላ ገኑ ደግሞ በስራው ዓለም ከተሰለፉትና ተሞክሮ ካላቸው አዋቂዎች ጋር ውይይት በማካሄድ የሚሰጠው ትምህርት ለስራው መጥቀም አለመጥቀሙን ለመረዳት አስተዋጽኦ አድርጓል። በማስተማርም የትምህርቱ ጥራትና ወቅታዊነት እንዲስተካከል የማድረጉ ሙከራ ጊዜ ሳይወስድ ተጀምሮ ነበር ለማለት ነው። ትምህርቱንና አሰጣጡን ኢትዮጵያ ለማድረግ ማንም ሊገነዘበው እንደሚችል ደግሞ ወደ አንድ የግንዛቤ ድምዳሜ ተደርሷል። እርሱም ኢትዮጵያንን አስተምሮ የሀገራቸውን የኑሮና የእድገት ሁኔታ የሚያንጸባርቁ መጽሐፍት ጽፎ በችግሩ ላይ ኢትዮጵያንን አስተምሮ የሀገራቸውን የኑሮና የእድገት ሁኔታ የሚያንጸባርቁ መጽሐፍት ጽፎ በችግሩ ላይ የተመሰረተ ትምህርት ለማስተማር ጊዜ መጠየቁ ነው። ውሎ አድሮ መደረጉ ባይቀርም እስከዚያ ምን ይደረግ? 4-5 ዓመት ለባችለር ዲግሪ አስተምሮ 3 እስከ 4 ዓመታት ለድህረ ምረቃ ለዶክተርነት ትምህርት ልኮ ሲመለሱ አሁንም በልምድ አንጻር ጀማሪዎች ናቸው። ምናልባት የ5 ዓመታት የሥራ ልምድ ቢጨመርበት አንድ በመካከለኛ ደረጃ የሰከነ መምህር ለማግኘት 15 ዓመት ይጠይቃል ማለት ነው። ምናልባት እንደ ሕክምና ሳይንስ፣ መሐንዲስነት ያሉት የበለጠ ጊዜ ሊጠይቁ ይችላሉ። ስለዚህ ሌላው ቢቀር የሀገራቸውን ችግር እንዲረዱ ቢደረግ እንኳን ይሻላል በማለት ትምህርታቸውን ሳይጨርሱ የ1 ዓመት የዩኒቨርሲቲ አገልግሎት ፕሮግራም እንዲዘረጋ ታቅዶ ተጠና። ቢያንስ 1 ዓመት ሙሉ በገጠሪቱ ኢትዮጵያ ህዝቡ መካከል በመኖር ወጣቶቹ በተለይ ከተማ አደጎቹ የህዝቡን ችግር በመጠኑም ቢሆን አውቀውና ተገንዝበው ሊመለሱ ያስችላል በማለት በዓለም ደረጃ የተደነቀ የዩኒቨርሲቲ አገልግሎት ፕሮግራም እንዲጀመር ተደረገ። ዝርዝሩን ወደፊት በሚቀጥለው ምዕራፍ እንመለከታለን። እዚህ ላይ ላሳስብ የፈለግኩት ገና ዩኒቨርሲቲው እንደተጀመረ ለምረቃ የሚጠየቅ ሆኖ በ1964 ዓመተ ጊዜ እንደ አውሮፓ አቆጣጠር በእኛ በ1956 የዩኒቨርሲቲ አገልግሎት ፕሮግራም መጀመሩ የሚሰጠው ትምህርት ወጣቶቹን የኢትዮጵያን ችግር እንዲያውቁ ከተደረጉት ቀደምት ሙከራዎች ውስጥ አንዱ መሆኑን ለመጠቆም ነው። የኢትዮጵያን ችግር ሳታውቅ ችግር አትፈታም። የቤተሰብህን ችግር ሳታውቅ የቤተሰብህን ችግር ልትቀርፍ አትችልም። ያንተን ችግር ሳታውቅ ችግርህን ልትፈታው አትችልም። እውነት ነው። ስለዚህ ችግሩን ማወቅ ግማሽ መፍትሄ ነው እንደሚባለው የአካባቢ ችግር ምንድን ነው? እሱን ስታወቅ ነው ችግር መፍታት የሚቻለው። ስለዚህ መምህር ችግር ሊፈታ የሚችለው የሚያስተምርበት አካባቢ ያሉትን ችግሮች ሲያውቅ ነው። ስለዚህ ተማሪዎች፣ የወደፊት ባለስልጣኖች ዶክተር ሆነው ዲግሪ ይዘው ማስተርስ ይዘው ፒኤችዲ ይዘው ፕሮፌሰር ተብለው ወጥተው በጉዳዩ ላይ ምንም እውቀት የሌላቸው፣ ለምሳሌ የእንግሊዘኛ ፕሮፌሰር ተብሎ እንግሊዘኛ ቋንቋ መናገር የማይችል፣ የአማርኛ ፕሮፌሰር ተብሎ የአማርኛ ቋንቋ በትክክል መናገር የማይችል፣ የፈረንሳይኛ ቋንቋ ፕሮፌሰር ተብሎ ፈረንሳይኛ የማይችል፣ የታሪክ ፕሮፌሰር ተብሎ ታሪክ ማውራት የማይችል፣ የግጥም ፕሮፌሰር ተብሎ ግጥም መጻፍ የማይችል፣ የልቦለድ ፕሮፌሰር ሆኖ ልቦለድ መድረስ የማይችል፣ የሕክምና ፕሮፌሰር ተብሎ ማከም መጠገን የማይችል፣ የምህንድስና ፕሮፌሰር ተብሎ የህንፃ ግንባታ ላይ ከገበሬ የተሻለ አስተያየት መስጠት የማይችል፣
የሜካኒክነት ምህንድስና ወይም ፕሮፌሰር ተብሎ ላሊበላ አክሱም ላይ አይደለም መኪና ላይ የተሻለ ሀሳብ መስጠት የማይችል? ይሄ እንዳይፈጠር ተማሪው ችግር እንዲያውቅ አደረጉት። ይገርማል። ይህ በጣም የበሳል ሰዎች አስተያየት ነው። እኔ የመሰለኝን ሀሳብ ጨምሬ ያለው ያበዛው ይመስለኛል። በጣም ይቅርታ እንግዲህ ተከታታዮቼ፣ ለማስተካከል በጊዜ ሂደት ጥረት አደርጋለሁ። የእናንተን አስተያየት እስክትሰጡኝ የኔን ችግሮች የተረዳኋቸውን ለመቅረፍ ጥረት አደርጋለሁ። በጣም ረጅም ሆነ። በቀጣይ ኢትዮጵያውያን መምህራንን የማዘጋጀት ፕሮግራም የሚለውን ገጽ 326 ጀምሮ ያለው እናያለን። ለዛሬ በዚህ በቃን ይመስለኛል። ሰኔ 2 ቀን 2017 ዓ.ም